ሐዋሳ ገስታው ሲመጡ የዛሬ አመት ሳይሆን 2 ወር ሳይሆን የዛሬ ሳምንት በመኪና ተጭነው ደክመው የገቡ ናቸው። የዛሬ ሳምንት ወደ ገስታውስ በመኪና ተጭነው ሲገቡ በሞትና በህይወት መካከል ያሉ እናት ናቸው። አስታወስካቸው አባ? እኚህና ሲመጡ የጨጓራ ካንሰር ተብለው የመጡ ናቸው። ምንም ነገር መብላት የማይችሉ መቆም የማይችሉ መሄድ የማይችሉ ነገር ግን ሐዋሳ ገስታው ሲገቡ ሐዋርያው እንዲህ አላቸው ተፈውሰዋል አለና ዘይት ቀባ። በአንድ ጊዜ ተፈውሰው ይኸው በሳምንታቸው መልካም ሆነው መጡ። ይዟቸው የመጣ ልጃቸው ይሄ ነበር። እስቲ ከሱ አንደበት ትንሽ እንስማ። ኢየሱስ ጌታ ነው። እውነት ከመመሰከረ በፊት በጣም ይቅርታ አድርጋችሁ አንዴ ቆማችሁ ለዚህ ድንቅ አምላክ ብታጨባጭቡልኝ ደስ ይለኛልና የሆነው እንዳለው ዛሬ ሳምንት ነውና በጣም ተስፋ ቆርጠን ነበርና ከክፍለ ሀገር ነው የመጡት። እኔ እዚህ ነው ያለሁትና እቺ ድምቱ ከምትባል 50 ኪሎ ሜትር ወደዚህ ስትመጣ በመኪና ጭኖ ስልኩ እዛ መድረስ አትችልም። ህክምና ነው እኛ አመጣጣችን የነበረውና ህክምና ስትመጣ እዛ ልደርስ አትችልም። ማንጋል ላይ እንዳንዋረድ እዚህ ትቆይ ቤተሰብ ያሉ ፋሚሊ በሙሉ አልቅሶ ጨርሷል። ኦሬዲ በቃ አንድ 50 ኪሎ ሜትር ከድምቱ ወደዚህ መምጣት አትችልም የተባለች እዚህ በፊታችሁ አምሮባት እንዲቆም ለረዳን እግዚአብሔር ደግማችሁ ብታጨብቡልኝ አመስግኑለት። የሐዋሳ ቅዱሳን ካልቀለላችሁ የቆየ አይደለም፣ ሳምንት ነው። በሳምንት መተው ዛሬ በህይወት ቆመው እንዲህ ሲመሰክሩ የሚያስደንቅ ነገር ነው። ያልቀለለበት ሰው ይነሳና በእግሩ ቆሞ ለዚህ ጌታ ጭብጨባ፣ ጩኸት፣ እልልታ፣ ፉጨት ና ወንድም ማን ነው ካንሰርን መበቀል የሚፈልግ ማን ነው? እናንተ የካንሰር እኮ ብዙ አላናደዳችሁ መሰለኝ። ትፈልጋላችሁ? አዎ። አንተ እያለ አባቴ አይሞትም፣ እናቴ አትሞትም፣ ሞትና ሐዘን አይሆንም፣ እሰና አይሆንም፣ በሰና አይሆንም። ድገም እስቲ አይሆንም። እሰይ! ለጌታ ክብርና እልልታ ጭብጨባ ላደረጋቸው ጌታ። እንዲህ ያለው እኮ ነው መሞትን ሰው ሁሉ ሲናገር ከዚህ በኋላ ዋጋ የለም አለው። እንዲህ የለም እንኳን አንድ ጊዜ ብቻ ነቢይ ያለ የሚባለው ቦታ አድርሱኝና እዛ ግቢ ከገባ በኋላ ነፍሴ ይውጣ ብቻ እዛ ግቢ አድርሱኝና ከዛ በኋላ ልሞት አለኩ። እኔ ግን ግቢ ከገባው እንደሚፈወስ አምናለሁ። ያው እንደዛ ነው። አሁን እዛ ነው የሚያወራው። ብቻ ግቢ ልግባና ከዛ በኋላ ነፍሴ ይውጣ። እዚህ ከመጣ መርፌ አለቀ፣ ሐኪም ቤት አለቀ። ግቢ ሲገባ እንደሚፈወስ አምናለሁ። እንዳመንኩ ሆነልኝ፣ ጌታ አደረገልኝ። እሰይ ሃሌሉያ። ተና ሃላይቲ ሃይቀዳ ጣይዳሮ ኦላ ፔደንቲዲ ሃጋው ተናጋቲስ ቢታ ጣላላይ ተና ወቶ ዲግዲ ተናታ ወቶ ዲግስ ተና ያጋ ዋሴ እንዲያጋ ተሸምፖ ወንጌላዬ ዲዮሳ ጋተዳ አሸጊን ተና ጋው ጋትዲ ሀቺገላ ኦሩዋጋላ አህያ ይዳሮ ጫኒዴ ሂዶሮ ኢቻሹ አሳይ ኩሸቶ ኦይቂ ዲጋቲዶሮ ባጃጄ ሃጋ አሃገሊሲዶሮ ተና አሳከሲዳ ጦሳይ ሃላይቲ ተሸምፖ ሃጋ ጦሳ አይሊያጋ ዲያ ደቦን ተሸምፖ አሽዳ ጦሳይ ተከረንደ ያ ቢታ ውርሲዲ ላይቲ አንወደ ተና ገላታ ዘምባቶ ሲዲያጋ ወሃናው ታውጦ ሳወሲተ ጉባኤ ቆሞ ለጌታ ክብር አምጡለት ለኢየሱስ። እሰይ ነፍሴ ለመለመች ጌታ ስላገኘች ለመለመች በደረቅ ምድር ውሃ በሌለው አተናግቼ ተደስቻለሁ። ረካው በቃ ቆረጠ ጥሜ ዘመኔ ያልቃል በልምላሜ ነፍሴ ለመለመች ማንን ጌታን
ስላገኘች ለመለመች ለማለመች ከዓመት እስከ ዓመት እንዳፈራ በወንዙ ዳር ተተክያለሁ ፍሬዋንም ሁሌ እንደምሰጥ እንደማረግፈው ዛፍ ሆኛለሁ ሙቀትና ብርዱ ቢነሳ እሰይ አማረች ትባላለች። የሚገርመው ነገር የመጣችው ከዚህ ሐዋሳ ነው። ልጅም እሷም ከሞት ነው ያተረፉትና ከአንደበቷ ምስክርነት ከመስማት በፊት የሐዋሳ ቅዱሳን ሁለት ነፍሳትን ከሞት ያዳነው ጌታ ላይ ቆማችሁ ካልቀለላችሁ መጀመሪያ ለእግዚአብሔር ክብር ስጡ። ኢየሱስ ያድናል። ከሞት የሚያስመልጥ የሞትን ጣር የሚሰብር ለኢየሱስ ክብር ይሁን። ቁጭ በሉ። ስትነግረኝ እንደዚህ አለችኝ። እቺ ሴት ልጅ አርግዤ 8ኛ ወር ጨርሼ 9ኛው ሊጠጋ ስል ድንገት ሐዋሳ አጥቢያ መጣው። ስመጣ ሐዋርያው ያገለገለኝ ነው። የሚገርመው ነገር የተቀመጥኩበት መጣውና በዛሬ 15 ቀን አንቺም ልጅም ስሞት አየው፣ ግን እግዚአብሔር ሞትን ሽሯል ብሎ ተናገረ። የሚገርመው ነገር ጽንስ ነበር። ጽንሱ 9 ወር ደርሷል። አንቺም ልጅሽም ይሞት ነበር። እንኳን መጣሽ፣ በዚህ ዓመት ባንቺ ቤት ሞት ተሽሯል አለ። ኢየሱስ ያድናል። የሚገርመው ነገር 9ኛ ወር ጨርሳ ሞትቴ ሆስፒታል ለመውለድ ገባች። በምትገባበት ጊዜ ቅድም ሐዋርያውም ቀድሞ ነገሩ ሳይመጣ በእግዚአብሔር መንፈስ አይቷልና ቃል ነበራት። ስትገባ ኦፕራሲዮን ተደረገች። እያደረገዋት ያለው ዶክተር ስትነግረኝ እንደዚህ ያለኝ፣ ሶሪ አዝናለሁ ይቅር በይኝ አላት። ሞታለች። ልክ አይነን እየገለጥኩ ሐዋርያ በራእይ መጣና ያለኝ ቃል ትዝ ስለኝ ልጅም ከሞት እኔም ከሞት አተረፍኩኝ። የሐዋሳ ቅዱሳን እባካችሁ ለጌታ ክብር አምጡ። ኢየሱስ ያድናል። ምንድነው ያለሽ ዶክተር? እስቲ ካንደበትሽ እንስማ። 9 ወር ነው ልጆቼን በሙሉ ሞልተው ወንዱ ነው 10ኛ ይረገጠብኝ። እቺ 9 ወር አለፈች፣ 10 ቀን ወሰደች። በቃ አበቃ የኔ ነገር ብዬ ያለው እዚህኛው መጀመሪያ 8 ወር ላይ መጣውና ምስጋና ነበረኝ። ሳመሰግን እንዲህ አለ፣ በአንቺ እጅ ሙታን ይነሳል እንጂ አትሞችም አለኝ። ቀስ ብሎ በጆሮ ነው የነገረኝ። ቀስ ብሎ አትሞችም፣ በአንቺ እጅ ሙታን ይነሳል፣ አትናቂ ራስሽን አለኝ። አሜን ብዬ ወደ ቤት ሄድኩኝ። በቃ ከዛም በራእይ መጣና ሰላም ላንቺ ይሁን አለ። አሁንም ማለት ነው። ከዛ አሜን ብዬ ወስጃለሁ። ከዛን ሐኪሙ ኦፕራሲዮን አድርጎ እንደ ማንኛውም ሴት መጀመሪያም ኦፕራሲዮን ነኝ አውቃለሁ አድርጎ ወጣ ሄደ። የሚገርማችሁ ከሄደ በኋላ ከ1 ሰዓት በኋላ ክሩ ተፈታ። ስነግራችሁ እንዲሁ እንዳይመስላችሁ፣ ሐኪሞች ካላችሁ ስሙ። በእውነት ሐኪም እግዚአብሔር ይረዳል። ሐኪምን እግዚአብሔር ይረዳል። ከዛን ክሩ ለቀቀ። ምን ይሁኑ ቆሎኑ እኔ ጋር ተበተኑ፣ መጡ፣ ደነገጡ። እኔ ግን ቃል አለኝ፣ እኔ ግን ክዳን አለኝ። አልሞትም፣ ልጆቼን አልበትንም። ከዛን እንዲሆነ እኔ አልሞትም ሐኪም ሆይ ስፋ አልኩኝ። ካለበት መጣና ላቡን እንዲያረገ በቃ ሞተች ብሎ ከዛን ወንበሩን ጎተት ታረገና አማረች ይቅርታ አለ። ከዛን ጎሎከሱን ነቀለ። እኔ አልሞትኩም ስፋ አልኩ። ጌታ ምስክር ስፋ እኔ አልሞትኩም ቃል አለኝ ስለው ሐኪሟ ሴቷ ጫር ያለች። ጫር ለኔ አይደለም ለኢየሱስ አልኩኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሐኪሙ ሶሪ ይቅርታ ያለው በቃ ከዚህ በኋላ መኖር አትችልም ነው አለኝ። በቃ አማረች ይቅርታ አለ። ሞተች ብሎ ጎሎከሱን ንቀሉ አለ። ሐኪሟ ሌላኛዋ መጣችና ልትነቅል ስትል እኔ ያለው እኔ አልሞትኩም ቃል ያለኝ ሴት ነኝ አልኩኝ። ኢየሱስ ያድናል። ከዛን ሐኪሙ ትልቅ ነው፣ ወፍራም ነው፣ ከዛን ጉሱፍ ነው። ወንበሩን ጎተተና ቁጭ ሲያረግ እኔ አልሞትኩም ቀጥል ስፍ አልኩኝ። ሚገርማችሁ ክሩ እስከሚሰፋ ድረስ በማስቲሽ ነበር ወደ የቆየው። በእናታችሁ ተነሱ ተነሱ። እግዚአብሔርን አመስግኑ። የሐዋራ ራ ለጌታ ክብር ከዚህ በላይ እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። ውጊያው የማነው? ቅዱስ እግዚአብሔር
ነበረ። አንድ ጡት ነበረ እና ያዘ። ከዛ በኋላ አንድ ጡት ከያዘ በኋላ አዲስ አበባ ጥቁር አንበሳ ተመረመርኩ። ጡት ካንሰር ነው ተገኘ። ከዛ በኋላ አልጋ አስዙኛ። ከዛ አልጋማ አልይዝም እኔ አገልጋይ ሆኜ ጡት ተቆርጦ በኋላ እኔ አላገለግልም መሞት ይሻላል ብዬ ወደ አዋሳ መጣው። ከአዋሳ ከመጣው በኋላ እዚህ አዋሪያ ሳይሆን ሌላ አገልጋይ ነበረ። ጸለየልኝ። ሲጸለይልኝ ወደ ቤት ወደ ወላይታ ሀገር ቤተሰብ ወሰዱ። እዛም ትንሽ ደግሞ ህመሙ በረታና ሌላ አገልጋይ ደግሞ እዛውም ጸለየልኝ። አንድ አመት ምናምን ትንሽ ቆየ። ከቆየ እንደገና ተገልብጦ ሁለቱን ጡት ያዘ። ሁለቱን ጡት ያዘና 2014 ላይ ሁለት ጡት ያዘ። አንዱን ደግሞ የመጀመሪያው ባሰ። ያው እንግዲህ ከዛ ተቆረጠ ተባለ። እኔ ደግሞ እንዳልኩ ሁለቱ ከያዘ በኋላ ወደ ቤተሰብ እንደኔ አይደሉም ለቀቅ ያለ እምነት ያላቸው። ከዛ እኔ ደግሞ ሐዋርያው ጋር እኔ ውሰዱ። እኔ ደግሞ ሁለቱም ጡት ይቆረጥ ነው አሉ ዶክተሮቹ። ይቆረጡ ስትሉ እኔ ሁለቱም ቀርቶ አንዱም አላስቆርጥም ብዬ ከአዲስ አበባ መጥቼ ሁለቱም አላስቆርጥም እኔ ሐዋርያው ጋር ውሰዱ አልኩት። ከዛ ብዙ ደግሞ ሌላ ኦርቶዶክስ ምናምን ያሉ ዘመዶች ነበሩ። ይቁረጥ ሁለቱም ቢቆርጥም እሱን አተርፋለሁ አሉ። አሃ እሺ ብዬ ከቤተሰብ ወዴት ሄዳለሁ? ወሰዱ። አንድ ጡት ተቆረጠ። አንዱ ይታገስና ያሉ አንዱን ሲታከም ውጤቱ ወደ ውጭ ሄደ። ውጤቱ ሲመጣ ወር ሲቆይ ውጤት ይመጣ። ውጤቱ የዘኛው የተቆረጠው ሲመጣ የሞተ ውጤት ነው መጣ። የሞተ ውጤት ሲመጣ እስከ ሞት ድረስ መድኃኒት ብቻ ነው የምትወስደው። ይሄንን ደግሞ ይቆርጣል አሉ። አሃ አቤት። ከዚህ በኋላ ከእናንተ ዝንድና በቃ ብዬ ወደዚህ መጣሁ። ወደዚህ መጥቼ ገዝታ ውስጥ ገባሁ። አሜን። እግዚአብሔርን አመስግኑላት። ኢየሱስ ያድናል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እኔ አገልጋይ ሆኜ አንዱን ተቆርጬ ሁለቱን ተቆርጦ አትቀበሩ ብዬ ወደዚህ መጣሁ። አሜን። ከዛ በኋላ አሜን ቃላት ያጠረ ምን ሊሆንልኝ? ኢየሱስ ጌታ ነው። እንግዲህ ወደ ሐዋርያው ጋር መጣሁ። ሐዋርያውም ገባው። ጋስታውስ ሲገባ ሰውነቱን ሲያወጣ ሐዋርያው እንዲህ አለው፣ ተቆረጠሽ እንዲህ አለ። አዘነ። አው ምንም መሆን አልቻልኩም አልኩት። በቃ ጸለየ። ተፈውሰሻል። አሜን። ይሄ 2016 ላይ ተፈውሰሻል አለ። አሜን። ከዛ ሄድኩ ወደ ወላይታ። ከሄድኩ በኋላ እስከ አሁን ደግሞ ዳይና ነኝ። ተፈውሻለሁ። እግዚአብሔር ፈውሶናል። አሜን። ለእግዚአብሔር ክብር አምጡለት። ኢየሱስ ያድናል። ይቺ እህት ሃይማኖቷ ሌላ ነው። ደም ይፈሳት ነበር ያለ ማቋረጥ። የምትኖረው ሻሸመኔ ነው። ብዙ ጊዜ ደሟ እየመጣ ያስቸግራታል። ይህ ደም የትም ብትሄድ መቆም አልቻለም። ነገር ግን ሐዋርያው እስራኤል ዳንሳ በራእይ መጣና እንዲህ አላት፣ ስሚ አላት፣ ከዛሬ ጀምሮ ካንቺ ላይ ይሄ ደም ተቋርጧል። አንቺ ከዚህ ቀን ጀምሮ ጌታን ተቀበይ፣ ደምሽ ቆሟል አላት። ጠዋት ስነሳ ያ የሚያስቸግረኝ ደም የለም። አንድ ሰው እጁን ያነሳና የለም በለኝ እባክህ። ድገምና የለም በል። ኢየሱስ ጌታ ነው። ይሄ ነው የሆነላት የሚያስገርም ፈውስ። አሁን ደሙ ቆሟል። ደሙ ቆሟል። ከዚህ በፊት ሆዷ ውስጥ በጣም የሚያማት ህመም ነበረ። ይህ ህመም ሲያስቸግራት ወደ ሆስፒታል ትሄዳለች። የማጽ ትርፍ አንጀት ተገኝቶብሻል ተብላ ኦፕራሲዮን ተደረገች። ስትደረግ ከዛ በኋላ ልጅ ትፈልግ ነበር። 2 ዓመት በላይ ልጅ እየፈለገች ልጅ አጣች። የሚገርመው ነገር የልጅ ጥያቄ ይዛ ወደ ሐዋርያው ገስታውስ መጣች። ሐዋርያው እንዳያት እንዲህ አለ፣ ልጅን አይደል የምትፈልጊው? ወንድ ልጅ እግዚአብሔር መጪው ዓመት ይሰጥሻል አላት። ካለኝ በሽታም ተፈውሼ ወንድ ልጅ ይዤ መጥቻለሁ ትላለች። ለጌታ ክብር አምጡ። ኢየሱስ ያድናል።